ከዛ ላይ ሂጂ ላይ ሆዳን ሂጂ አፍኛት 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 ስቶፕ 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 ዱያን ሊገስ ነው ጊያንካርሎ ኤስፓሲቶ የሚባለውን ጀለስ ታውቁታላችሁ። ይሄ ከጀርባ ያለው በጣም ታዋቂ የአሜሪካ ፊልም አክተር ነውና በትናንትናው ዕለት እስልምናን መቀበሉና ሙስሊም መሆኑ ታውቋል፣ አሳውቋል። ቱርክ ያለ ሼክ የሚያሰግዱት ሰላት ላይ ጊያንካርሎ ከጀርባ አብሮ ሲሰግድ ታይቷል። ይህ ሰውዬ ወልቂጤ ላይ ለረጅም ጊዜ አውቀዋለሁና ልክ ሰላት ሰዓት ላይ እንደዚህ ነው የሚዞረው። ወልቂጤ ላይ የምታውቁት አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ጋዜጠኛ ሶፊያ ጆሃር ቦክስ ገጥማለች። እስከ መጨረሻው ድረስ የምትከታተሉ ከሆነ ማን እንዳሸነፈ የምታዩን የሚሆነው፣ እንደዚሁም ዝነኛው የፊልም ተዋናይ እስልምናን ተቀብሏል። አላሁ አክበር። እሱንም እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው፣ ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። የላብን ዋጋ ከማግኘት የበለጠ ምን ደስ ይላል? ግን ለስንቱ ላብቃቃ። በቀን 200 ብር ሻይና ምሳ የበላውበትን ስከፍል 4000 ብር ይቀራኛል። ይህን 4000 ብር ምን ላደርገው? ላስቀምጠው ወይስ ለቤተሰብ አስቤዛ ለአንዳንድ ነገር ላሟላ በሚል የሚጨነቁ ብዙ ናቸው። ይህን ጭንቀት በጋራ እንዴት እናስወግድ? ምስኪን ማለት በር መጥቶ አንኳክቶ የምትሰጡ አይደለም። ምስኪን ማለት በራሱ ተነሳሽነት ጠዋት እንቅልፉን አቋርጦ ስራ የሚወጣው። ብዙሃን የፋብሪካ ባለቤቶች፣ የሱቅ ባለቤቶች፣ ብዙ ሰራተኛ ያዛችሁ አንድ መልእክት እስቲ ለእናንተ እናስተላልፍላችሁ። ልባሞች ሲሰሙት ይጠቀሙታል፣ ተጠቅሞ ደግሞ በአላህ ፍቃድ አይከስሩበት። ብዙ ሰራተኛ ያለን ሰዎች ለምሳ ብትጀምሩላችሁ፣ ምን አለ ሻይስ ብትጀምሩላችሁ፣ ወላሂ ገንዘባችሁ አይከስር፣ ወላሂ ገንዘባችሁ አይቀንስ። አብልቶ የቀነሰበት የለም፣ አብልቶ የፋፋለት እንጂ። ሰጦ ያነሰበት የለም፣ ሰጦ ከፍ ያለለት እንጂ። እነዚህ እንቅልፍ አቋርጠው ስራዬ ብሎና ስራዬ ብላ የምትመጣ እህቴ ድንገት የደሞዟ ሙሉ እጇ ላይ ቢገባ አንድ ፕሮግራም ታደርጋለች። በቀራት ደሞዝ ላይ በቀራት ብር ላይ ከታክሲው ከሻዩ ከምግቡ ብላ የቀራትን ትንሽ ስታይ ምኑን ለምኑ ታደርጋለች። እስቲ አላህ ከሁለት ሀገር ጭንቅ እንዲጠብቀን፣ ገንዘባችን እንዲባርክልን፣ ፋብሪካችን እንዲባርክልን፣ መጋዘናችን ሁሌ ሙሉ እንዲያደርግልን እስቲ ቢያንስ ምሳ ማብላቱን እንጀምር። ያንተ ሰራተኛ ያንተ እህት ናት። ያንተ ሰራተኛ ያንተ ወንድም ነው። ዱንያ ደግሞ ተካፍሎ መኖር። ያንስችን ቀላል ነገር እንጀምርና ወደ ቀጣዩ ደግሞ እንሄዳለን። ምን ጊዜም ከፍታቸውን እንመኝላቸዋለን። ለነዚያ ጧት ተነስተው ርዝቅን ፍለጋ ወደ መስሪያ ቤታቸው ለሚሄዱት እህትና ወንድሞቻችን አላህ መልካሙን እድል ይግጠማችሁ። አሚን አሚን አሚን። ኡስታዝ ኑሩ ቱርኪ እጅግ በጣም ወሳኝ ሆነ መልእክት ነው ያስተላልፈው። ምንም ጥያቄ የለውም። ብዙ ጊዜ እኛ ምስኪን ብለን ወይንም ሊታገዝ ይገባል ብለን የምናስበው ልብሱ የነተበ መንገድ ወጥቶ የሚለምን እንደዚህ አይነትን ሰዎች ነው ምስኪን ብለን የምናስበው። ነገር ግን እየሰሩ እየለፉ እየደከሙ እጅግ በጣም መታገዝ የሚፈልጉ በርካታ ሰዎች አሉ። በተለይ አሁን በዚህ ኑሮ ውድነት ኢትዮጵያ ውስጥ በጣም ከባድ ነውና፣ ስለዚህ አሰሪዎች በስሮቻችሁ በርካታ ሰራተኛ ያላችሁ ሰዎች አላህ ሲሳዩን አላህ ሪዝቁን ለእናንተ ያሰፋላችሁ ሰዎች የደሞዝ ጭማሪ ሊሆን ይችላል፣ ማበረታቻ ሊሆን ይችላል፣ በስራችን ላሉ ሰራተኞች ማድረግ አለብን። ይህንን ስናደርግ ከኪሳችን አይጎልም። አላህ Subhanahu Wa Ta'ala እንደውም ሪዝቃችን እያሰፋ ነው የሚሄደውና፣ ስለዚህ የድርጅት ባለቤቶች እባካችሁ እንተሳሰብ፣ በስራችሁ ላሉ ሰራተኞች ዘኑ። ዝሙት መጀመሪያው ደስ ቢልም መጨረሻው ውርደት ነው፣ አፍረት ነው፣ በረከታቶች ጋራ መሆን ነው።
ሁለት ነፍሶች ሊጠፋፉ እየሄዱ ነው። ሁለት ሰዎች ሊጠፋፉ እየሄዱ ነው። ወደ ውድቀታቸው ወደ ውርደታቸው የሚሄዱ ሰዎች በፊት ለፊት እያለፉ ነው። ስለምን ያልተፈቀደልህን ገላ ትጎበኛለህ? ስለምን ያንቺ ያልሆነውን ገላ በእጅሽ ትዳስሻለሽ? አብራት ስለሆን የወደድካት ሊመስልህ ይችላል። አብረሹ ጊዜ ስላሳለፍሽ ፍቅርሽን እየገለሽለት ያለሽ ሊመስልሽ ይችላል። ግን ወቀው ከፈጣሪዋ ጋር አጣልተህ ዕጣ ፋንታዋን እያበላሸ ነው። ከፈጣሪው ጋር አጣልተሽ ስኬቱን በውድቀት ከፍታውን በዝቅታ ክብሩን በውርደት አስተውሎቱም ግራ በመጋባት እንዲቀይር እያደረግሽው ነው። ይህ ነው የዝሙት ጥቅሙ። ይህ ነው የዝሙት ትርፉ። ዝሙት 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 መጀመሪያው ደስ ቢልም መጨረሻው ውርደት ነው፣ ሀፍረት ነው፣ በረከታቶ ችጋራም መሆን ነው፣ መቅለል ነው። እየለፋን ስኬት የራቀን በሴሰኝነታችን ነው። ከፊት የነበርነው ከኋላ መተናል። ከነበርንበት ከፍታ ቁልቁል ተፈጥፍጠናል። ለስንት ቁም ነገር ስንጠበቅ መራመድ አቅቶን ተሳፍረን ቁጭ ብለናል። የሚወዱትን ገላ ማቀፍ ደስ ይላል። የሚወዱትን ከንፈር መሳብ ደስ ይላል። ግን በዝሙት ከሆነ ግን ያልተፈቀደ ገላ ከሆነ ህይወት ያመሰቃቅላል፣ ህይወት ያበላሻል። ይቅርባችሁ ዝሙት ይቅርባችሁ፣ ይቅርባችሁ። ራቃት፣ ተዋት። ፈጣሪን አታስቀይመው፣ ህይወትን አታመሰቃቅለው፣ ከፍታን በዝቅታ ክብርን በውርደት አትቀይረው። ዝሙት ይቅርባችሁ። ተው ብያለሁ፣ ተው። ማሻአላ እጅግ በጣም ደስ ይላል። እንደዚህ አይነት ኮንተንት ክሬተሮችን አላህ ያብዛልን ነው ማለት ፈልገው። በጣም ትልቅ መልእክት ያለው በድራማቲክ አድርገው ትልቅ መልእክትን ያስተላልፈው ምንም ጥያቄ የለውም። ዝሙት በጣም አስከፊ ነው። በጣም አስከፊ ነው። ህይወታችንን ምስቀልቀል ነው የሚያደርገው። ማለት የወንጀሉን አስከፊነት በጣም ከባድ እንደሆነ የምናውቀው አትቅረቡት ነው የተባለው። ላ ተቅረቡ ዚና ነው የተባለው። ከቀረብነው ምን ያህል ከባድ እንደሆነ ማለት ነውና አላህ Subhanahu Wa Ta'ala ከዚና ይጠብቀን። እኛም በቻልነው መጠን ሰውም ማድረስ አለብን፣ ከዝሙት መራቅ አለብን፣ ከቻለን መዘወጅ አለብን፣ ካልቻለን መጾም አለብን እንጂ ከዝሙት ደስታ እናገኛለን ብለን እናስብ። የባሰ ያለንን ደስታን ይዞብንም ሄደውና ሪዝቃችን ይጠባል፣ ፊታችን ይጠቁራል፣ ህይወታችን ምስቅልቅል ነው የሚያደርገውና በቻልነው መጠን ከዝሙት እንራቅ። ይህ ሰውዬ ወልቂጤ ላይ ለረጅም ጊዜ አውቀዋለሁና ልክ ሰላት ሰዓት ላይ እንደዚህ ነው የሚዞረው። ወልቂጤ ላይ የምታውቁት ይገርመኛል። እንደዚህ ነው የሚዞረው። ይመሻው በላይ ልጅ ክትፎ ቤት አካባቢ ማሻአላ በጣም ነው ደስ የሚለው። እዚህ ቪዲዮ ኮሜንት ላይ ስገባ ምን ተመለከትኩኝ? አረ ከዛሬ 10 ዓመት በፊት ነው በቃ እንደዚህ ሲልማቀው የሚሉ ኮሜንቶች ተመለከትኩኝና በጣም ማለት ትንሽዬ ነገር ትመስላለች፣ ነገር ግን በጣም ትልቅ ስራ ነው እየሰሩ ያሉት ይህ ሰውዬ። በዛ ላይ ጽናታቸው 10 ዓመት ሙሉ ይህንን በማድረግ መቆየታቸው ምናልባትም ኮሜንት ላይ የተመለከቱት 10 ዓመት ሊሆን ይችላል እንጂ ከዛም በላይ ሊሆን ይችላልና ትንሽዬም ስራ ትሁን ብቻ እስቲቃማ ያላት ነገር አላህ Subhanahu Wa Ta'ala ይወደዋልና ቀላል ስራ አይደለም። ሰውን አዛን ሰምቶ ገፍለ ውስጥ ሆኖ መስጂድ ከመሄድ የተዘናጋን ሰው እንዲህ በሃሎ ሃሎ እየዞሩ ማንቃት ማለት ወደ መስጂድ ሰው መጥራት ማለት ይሄ በጣም ትልቅ ስራ ነው። ወላሂ ላዚም አላህ Subhanahu Wa Ta'ala መልካም ስራህን ይቀበለው፣ እጥፍ ድርብ አድርጎ አላህ መልካም ስራህን ይቀበለው ነው ማለት ፈልገው። በጣም ነው የተመቸኝ። ዱያን ንገስ ነው ጊያንካርሎ ኤስፓሲቶ የሚባለውን ጀለስ ታውቁታላችሁ። ይሄ ከጀርባ ያለውን ኦር ሳም ኦፍ ዩ ጋይስ ነው ይሄን ባይ
ጉስታቮ ፍሪንግ። ኤኒዌይ ጀለስ በጣም ታዋቂ የአሜሪካ ፊልም አክተር ነውና ሰሞኑን ሳውዲ ነበረ ለቀረጻ። ሳውዲ ባለበት እንግዲህ የሙስሊሞች ሁኔታ የሙስሊሞች ለዲናቸው ያላቸው እንቅስቃሴ ጸባያቸውና የመሳሰሉ ነገራቶች ኢንተረስት ሲያደርጉት ስለቆየ እንግዲህ ስለ እስልምና ሲያጠና ከቆየ በኋላ በትናንትናው ዕለት እስልምናን መቀበሉና ሙስሊም መሆኑ ታውቋል፣ አሳውቋል። እንግዲህ ይህንን ደግሞ ያሳውቁት እንግዲህ በሳውዲ በሚኒስቴር ማዕረግ የጀነራል ኢንተርቴንመንት ኦቶሪቲ ዋና መሪ የሆኑት ቱርኪ አለ ሼክ ናቸው በትዊተር ኦፊሻል ገጻቸው ላይ ያሳወቁት። ያ ብቻ ሳይሆን እንግዲህ እሳቸው ትዊተር ኦፊሻል ገጻቸው ላይ ፖስት ባደረጉት መሰረት ቱርኪ አለ ሼክ የሚያሰግዱት ሰላት ላይ ጊያንካርሎ ከጀርባ አብሮ ሲሰግድ ታይቷል፣ ጀማዓ ሰላት። ስለዚህ ለማንኛውም ጊያንካርሎ ከዚህ በኋላ he's not breaking bad, he's breaking bad habits ከዚህ በኋላ and he's not swinging methamphetamine ሙስባህና ሲዋት ነው ከዚህ በኋላ ስዊንግ የሚያደርገው ተብሏል። ለማንኛውም ሰልሟል። ዌልካም ቱ ዘ ብራዘርሁድ ብለናል። ማሻአላ ማሻአላ ማሻአላ። አላህ ሱብሓነሁ ወተዓላ በእስልምና ላይ ያጻነው ማለት ፈልገው እጅግ በጣም ታዋቂ አሜሪካዊ የፊልም አክተር ነው። እስልምናን ተቀብሏል። እጅግ በጣም ደስ ይላል። ሳውዲ ለቀረጻ በሄደበት እንግዲህ ለዲናቸው ያላቸውን ነገር በመመልከት እንግዲህ እስልምናን ተቀብሏልና እጅግ በጣም ደስ ይላል። ትልቅ ዜና ነው። አላህ ሱብሓነሁ ወተዓላ የሰጠን የትወናን ሙያ በመልካም ነገር ትጠቀመዋለህ ብዬ አስባለሁኝ። በርካታ ሰዎች ወደ እስልምና እየጎረፉ ይገኛሉ። በተለይ ታዋቂዎች፣ ሴሌብሪቲዎች፣ የፊልም አክተሮች፣ በተለያየ ዘርፍ ላይ ያሉ ተጽዕኖ ፈጣሪዎች እስልምናን እየተቀበሉ ይገኛሉ። እውነቱ እየተገለጠላቸው ይገኛል። አልሐምዱሊላህ ረብል ዓለሚን። ለሰለምቲዎች በሙሉ እንኳን ወደ እስልምና መጣችሁ። አላህ ሱብሓነሁ ወተዓላ በእስልምና ኖረን በእስልምና የምንሞት ያድርገን ነው ማለት ፈልገው። አሁን ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ ጋዜጠኛ ሶፊያ ጀዋር ይመለከተኛልን ጎብኝታ ነበር። እዛም ትንሽ የቦክስ ሙከራ አድርጋ ነበረ። ቪዲዮን እንመልከት። ሆዷምችና ላይ ፊቷን ዝም ብለሽ አፍኛት ስቶፕ ይመለከተኛል። ሱስ ማገገሚያ ደግሞ በጣም ትልቅ ጂም አለ። ልጆች ከሱስ እንዲያገግሙ በሰፊው ተዘጋጅተን መጥተናል። እናና ዘይረን የግጥሚያ ቀን መጀመሪያ ምንቀመጠው ነበር ላይ እና ሶፊ ነን። በጣም ብዙ ትቦች ግን እዛ የሚሆነው ያሸንፈው መጥቶ ይሄንን ጋረሻ ካለ ወላ እንደዛ ነው። ሴዶ አላህ ይርዳ። ጆኒ ነው ከጎንን ያለው ወንድማችን በርቱ። ማሻአላ ማሻአላ። ሴዶ እንግዲህ ጥሪ ቀርቦላል። ሀበሻ ሴዶ ሄደህ እንደምትዘይራቸው ተስፋ አደርጋለሁ። ሴዶ ማርሻል ይመለከተኛል የሱስ ማገገሚያ ማዕከል ነው። እጅግ በጣም ትልቅ ስራ ነው እየሰሩ የሚገኙት። ሶፊያ ጀዋርም ጎብኝታቸዋለች። ተጽዕኖ ፈጣሪዎች በርካታ ሰዎች እየሄዳችሁ ልትጎበኙት ይገባል ብዬ አስባለሁ። ትውልድ እየዳነበት ያለበት ቦታ ነውና በዚህ አጋጣሚ ከቤተሰባችሁ ከሱስ መውጣት የከበደው ነገር ግን ከሱስ መውጣት የሚፈልግን ሰው ካለ ይመለከተኛል የሱስ ማገገሚያ ማዕከል እጅግ በጣም ትክክለኛው ቦታ ነውና ወደዛ ብትወስዱት ጥሩ ነው ብዬ አስባለሁኝ። ኢንሻአላህ ከሱስ የጸዳ ሰው መሆን አለብን። አላህ Subhanahu Wa Ta'ala ያግዘን ነው ማለት ፈልገው። ይመለከተኛል የሱስ ማገገሚያ ማዕከልን ግን ተጽዕኖ ፈጣሪዎች በዚህ አጋጣሚ እንድትጎበኙ እጠቁማችኋለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ጎዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።